ጤናስልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያበታም አስፋና ተምሩ ግለን ባለንበት ሰዓት አቆጣጠር ዛሬ መጋቢት 24 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ለሐሰተኛው ምርጫ ህዝባዊ ተቃውሞ የጦርነት ይቁም ጥሪ፣ ያገዛዙ መኮንን መማረክ፣ ቦርዱና የተጭበረበረው ምርጫ ጫና፣ የኢትዮጵያ ቀውስና አሜሪካ ማስጠንቀቂያ፣ ህጋዊነቱን ያጣራው ፓርላማና አዲሱ ህግ፣ ከንቲባዋና የካድሬ መመሪያው፣ ድሌቶቹ ጉዳይ ኢህአፓ፣ የትራምፕ ሹምሽር የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩ ነሆ። በአማራ ክልል የተለያዩ አካባቢዎች የጠቅላይ ሚኒስትሩ አስተዳደርን በመቃወም ጦርነት እንዲቆም፣ ሰላም እንዲሰፍንና ጦርነት እያካሄዱ በምርጫ ስም ማጭበርበር ተቀባይነት የሌለው ተግባር መሆኑን ህዝቡ ድምፁን በተቃውሞ አሰማ። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ በምርጫ ስም ጦርነት እያካሄደ ለማጭበርበር የሚያደርገውን ሙከራ ህዝቡ እንደማይቀበል በተለያዩ ከተሞች በተደረገ ሰላማዊ ሰልፍ አስታውቋል። በጎንደር፣ በጎጃም፣ በወሎና በሸዋ በተደረጉት በእነዚህ ሰልፎች ገዳዮቻችን በምርጫ ካርድ አናነግስም፣ በጨረቃ ምርጫ ዳግም ለባርነትና ለእልቂት ለብልጽግና ምቹ ሁኔታ አንፈጥርም በማለት መላው ህዝብ ያሰማውን ተቃውሞ ተከትሎ አገዛዙ በምርጫ ስም የሚሰራው ድራማ ከወዲሁ ህዝቡ እንደማይቀበል በግልጽ ማሳየቱ ተገልጿል። የአብይ አገዛዝ ከአማራ ህዝብ የተሰጠውን ድጋፍ ወደ ጎን በማድረግ ባለፉት 5 ዓመታት የአማራን ህዝብ እየጨፈጨፈ መሆኑን ሰልፈኞቹ በተለያዩ ከተሞች ባሰሟቸው መፈክሮች ገልጸዋል። የቀረውን አማራ ለማስጨፍጨፍ ካልሆነ በስተቀር ጦርነት ባለበት የይስሙላ ምርጫ ተቀባይነት እንደሌለውና ጦርነት እንዲቆም ድምጻቸውን ከፍ አድርገው ያሰሙ ሲሆን የአገዛዙ ስልጣን አስጠባቂ ጦር እንደ መከላከያ ሰራዊት ዳር ድንበር ከመጠበቅ ይልቅ የአብይ አገዛዝን ስልጣን ለማስቀጠል ህጻናትና ሴቶችን በመድፈር ሰላማዊ ሰዎችን በመጨፍጨፍ በአማራ ህዝብ ላይ ባለፉት 5 ዓመታት ሲፈጽም የቆየውን ግፍ ሰልፈኞቹ አንጸባርቀዋል። በምርጫ ሰበብ አናነግስም ኮሎኔል ይበቃል። የሽግግር መንግስት ይታገል። የሽግግር መንግስት ይታገል። የሽግግር መንግስት ይታገል። ብልጽግና ገብቶናል። ብልጽግና ገብቶናል። ምርጫችን ፋኖነት ነው። ምርጫችን ፋኖነት ነው። ብልጽግና ጨፍጭፈናል። በምርጫ ስም አንዳገኝን አናነግስም። ጦርነት በቃን። አብይ ይውረድ። ብልጽግና ይውረድ። የአገዛዙን ድርጊት በመቃወም በካድሬዎች ቅስቀሳ የምርጫ ድራማ በመስራት አስቀድሞ የዘረፈውን ምርጫ ለማካሄድ ያቀደውን አገዛዝ በምርጫ ስም በአማራ ህዝብ ላይ ሊቆምር እንደማይችልና ባለፉት ዓመታት በተጭበረበረ ምርጫ አማራን ህዝብ ሲጨፈጭፍ የቆየው አገዛዝ ቀሪ አማራዎችን በቀጣዩ 5 ዓመት እንዲጨፈጭፍ እንደማይፈቀድለት ጭምር ህዝቡ በከፍተኛ ተቃውሞ ድምፁን አሰምተዋል። በአማራ ክልል ጎጃም የተለያዩ አካባቢዎች፣ በጎንደር እንዲሁም በወሎ የተለያዩ አካባቢዎች ላይ በተደረጉት በእነዚህ ሰልፎች ህዝቡ በከፍተኛ ደረጃ ቁጣውን በመግለጽ ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል ከፍተኛ የተቃውሞ እንቅስቃሴ አድርጓል። የሽግግር መንግስት ይቋቋም። ሰላም ሳይኖር ምርጫ ሊኖር አይችልም። በጦርነት ውስጥ አይሰራም።
ይህ በእንዲህ እንዳለ በኦሮሚያ ክልል በካድሬ ቅስቀሳ በተለያዩ ከተሞች ጠቅላይ ሚኒስትሩ ወደ ስልጣን የወጡበትን ቀን ለውጥ እንደግፋለን በሚል የድጋፍ ሰልፍ የተደረገ ሲሆን አገዛዙ በጠመንጃ ኃይል የሚያካሄደው ሰልፍ የህዝቡን እውነተኛ ስሜት እንደማያንጸባርቅ ጭምር ተገልጸዋል። የኢትዮጵያ ምርጫ ቦርድ በመጪው ግንቦት መባቻ ላይ ይካሄዳል በተባለው 7ኛው አገር አቀፍ ምርጫ በመራጮች የምዝገባ ሂደት ወቅት ቤት ለቤት በመሄድ ካርድ ውሰዱ ከሚል አንስቶ ማህበራዊ አገልግሎት ማግኘትም እንዲሁም ከደሞዝ መቋረጥ ጋር በመያዝ በዜጎች ላይ ተጽዕኖ እስከ መድረስም ያሉ ተግባራት መስተዋሉን ገለጸ። እርምጃው የማይቆም ከሆነ በአካባቢው ባለስልጣናት ላይ ምርጫው እንደሚቋረጥም አስጠነቀቀ። ምርጫ ቦርድ ዛሬ ባወጣው መግለጫም ለ7ኛው ጠቅላላ ምርጫ የመራጮች ምዝገባ እየተካሄደ መሆኑን ገልጾ ቦርዱ በመራጮች ምዝገባ ሂደት የህግ ጥሰት መስተዋሉን በመግለጽ ባወጣው መግለጫ የእርምት እርምጃ የማይወስዱ ከሆነ በተስተዋለባቸው የምርጫ ክልሎችና ጣቢያዎች ምርጫ እንዳይካሄድ እስከ ማድረግ የሚደርስም ውሳኔ እንደሚያስተላልፍም አስጠንቅቋል። ቦርዱ ደረሰኝ ባለው ጥቆማ መነሻ በማድረግ ለክልል መንግስትና ለሁለት የከተማ መስተዳደሮች ማለትም ለአዲስ አበባና ለድሬዳዋ መስተዳደሮች የቤት ለቤት ቅስቀሳ ከማድረግ እንዲቆጠቡና በመራጭነትም መመዝገብን እንደ ግዴታ የሚደረግ ያልተገባ ተጽዕኖ እንዲታቀቡ በጽሁፍ ማስጠንቀቂያም ተልከዋል። በማንኛውም አካል ህግን በመጣስም በየቤቱ በመሄድ ተመዝገቡ ማለትና በየመስሪያ ቤቱ ለመራጭነት እንዲመዘገቡ ማስገደድም እንደማይቻል ቦርዱ በመግለጫው ላይ አስጠንቅቋል። ቦርዱ የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል ማለትም እንደዚሁ ማስፈራራት ህገወጥ ድርጊት በመሆኑ አጥብቆ እንደሚቃወም አስታውቋል። ቦርዱ በዚህ መግለጫው የእርምት እርምጃ የማይወሰድ ከሆነ የተጠቀሰው ያልተገባም ቅስቀሳ በሚደረግባቸው የምርጫ ክልሎችና የምርጫ ጣቢያዎች በመለየት ምርጫ እንዳይካሄድ የሚያደርግ እርምጃ እስከ መውሰድ ለመወሰን የሚገደድ መሆኑንም አስጠንቅቋል። ዜጎች መምረጥ ህገ መንግስታዊ መብታቸው መሆኑን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ ለመራጭነት መመዝገብ በምንም መልኩ በግዴታ መሆን የለበትም ሲል አጽንኦትም ሰጥቷል። በመራጭነት መመዝገብ ግዴታ አይደለም፣ ካርድ አለመውሰድም ደሞዝ እንደማያስቆርጥ እናም ከስራም ሆነ ከማንኛውም ማህበራዊ አገልግሎትም እንደማያስከለክል ይተሰመርበት ይገባል ሲል ቦርዱ በመግለጫው ላይ ጠቅሷል። 7ኛው ሀገራዊ ምርጫም ግንቦት 24 2018 ዓ.ም የሚካሄድ ሲሆን የእጩዎችን ምዝገባም መጠናቀቁም ታውቋል። ቦርዱ የመራጮችን ትምህርት ለማስተማር ራሱ የተለያዩ አማራጮችን በመጠቀም እንደሚያካሄድ ወይም ፍቃድ የሚሰጣቸው አካላትን ሊያስተምሩ እንደሚችልም ገልጿል። በምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎች የምረጡ እንቅስቃሴ ማድረግም እንደሚችሉ በመግለጫው ላይም ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዛሬ በሞጣ ከተማ ያደረገውን ወታደራዊ ጥቃት ተከትሎ ያገዛዙ ወታደራዊ አዛዥ ተማረከ። ከ74 በላይ የጠላት ኃይል ባንዳ ሚሊሻዎችን ጨምሮ መደምሰሳቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር ሞጣ ከተማ ሰፍሮ በሚገኘው ያገዛዙ ስልጣን አስጠባቂ ጦርና ባንዳ ሚሊሻዎች ላይ የሰነዘሩትን ጥቃት ተከትሎ ከ74 በላይ ሲደመሰሱ አንድ ወታደራዊ አዛዥ መማረኩ ተገልጿል። ሻለቃ ነጋሽ አበበ ኃይሌ የተባለው የጠላት ከፍተኛ መኮንን ከነህይወት በተማረከበት በዛሬ መጋቢት 24 ቀን 2018 ንጋት ላይ ጠላት ሰዴ ከተማ ምሽግ ሲቆፍር ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር ሞጣ ከተማ በመዝለቅ በወሰዱት በዚህ እርምጃ 47 ያገዛዙ ስልጣን አስጠባቂ ወራሪ ሰራዊትና 27 ባንዳ ሚሊሻዎች በድምሩ ከ74 በላይ የጠላት ኃይል የተደመሰሰ ሲሆን በርካታ የጠላት ሰራዊት መማረኩም ታውቋል። ከ50 በላይ ነፍስ ወከፍ መሳሪያና ሌሎች ወታደራዊ ቁሳቁሶች ወደ ክፍለ ጦሩ ግምጃ ቤት ገቢ መደረጋቸውን እርምጃው ተጠናክሮ እንደሚቀጥል የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ ባወጣው በዚሁ መረጃ ገልጿል። ምርኮኛው ሻለቃ ነጋሽ አበበ ኃይሌ የፋኖን እንቅስቃሴ ተከትሎ ሰራዊቱን በማዝመት ድል ቀዳጃለሁ ብሎ ሲፎክር የነበረ ሲሆን ፋኖ ይችላል፣ ፋኖ ማርኮኛል በማለት ከተማረከ በኋላ የፋኖን ድል መስክሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በጠላት ላይ ከፍተኛ ምት በማሳረፍ በዛሬው ዕለት ድል ተቀዳጅቷል። ዛሬ መጋቢት 24 ቀን 2018 ዓ.ም አብይ አህመድ ወደ ስልጣን በወጣበት ዕለት ከጋይንት እንቅስቃሴ ላይ የነበረው የጠላት ኃይል ልዩ ስሙ መኳቢያ ላይ ከፍተኛ ምት አርፎበት ከፍተኛ ጥቃት የተሰነዘረበት ሲሆን በዚሁም ጠላት ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። በሻለቃ አንደበት ክንዳለም በሚመራው አንበሳው ጋይንት ክፍለ ጦር መሃል ጋይንት ብርጌድ ጠላት እንቅስቃሴ ላይ ያለ ከ15 በላይ በመደምሰስ ከ25 በላይ ቀላልና ከባድ የመቁሰል አደጋ የጠላት ኃይል ያስተናገደ ሲሆን አንድ ጠላት
ሲንቀሳቀስበት የነበረው ፓትሮል ከጥቅም ውጭ ሆኖ በፋኖ ጥቃት ሲነድ ታይቷል። አንድ የዲሽቃ አፈሙዝ፣ 3 አስቃጥላይ ዲሽቃ ተተኳሽ፣ ከ1000 በላይ የክላሽ ተተኳሽ የተማረከ ሲሆን የአንበሳው ጋይንት ክፍለ ጦር አካል የሆነው የግራቻ አድማሱ በላይ ብርጌድ ገደባ ላይ ከብልጽግና አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ጋር እየተፋለመ እንደሚገኝም ውጊያ ክፍለ ጦሩ ዘመቻ አርበኛ አለማየሁ የሚመራ ሲሆን በጠላት ላይ የደረሰ ቁሳዊና ሰብአዊ ውድመቶችን ውጊያው እንደተጠናቀቀ ይፋ እንደሚያደርግ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ዛሬ መጋቢት 24 ቀን 2018 ይፋ ባደረገው መረጃ ገልጿል። ተናገር ፋኖ ይችላል በደም እጅን ከፋር ተማርክ ያለው ይህ በእንዲህ እንዳለ ከዚህ ቀደም ፋኖ ቆሞ የማይዋጋበት ደረጃ ደርሰናል ሲሉ የነበሩት የአገዛዙ ስልጣን አስጠባቂ ጦር አመራሮች መካከል የቀድሞ ሙከኛ የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ በደቡብ ጎንደር ሰሞኑን ከከበባ አምልጦ ከመጣ በኋላ በአገዛዙ ወታደራዊ አዛዦች ተጨማሪ ወቀሳ ሲቀርብበት እንደነበርና ምርጫው ቀረብ ሲል የተቀናጀ ዘመቻ በማድረግ የሽምቅ ውጊያ አድርገን ፋኖን ምርጫውን እንዳያደናቅፍ እናደርጋለን የሚሉ ግምገማዎችን በአገዛዙ ወታደራዊ አዛዦች በኩል በምክክር መነሳቱን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። ሰሞኑን በአገዛዙ በኩል የተወሰደው የድሮን ጥቃትና ሰላማዊ ሰዎችን ከመጨፍጨፍ ውጭ ፋኖ ላይ ትርጉም ያለው ጫና መፍጠር አለመቻላቸው የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ብቻ ሳይሆን በተለይም መስመራዊ መኮንኖችና የበታች ሹሞች ሳይቀር በራዘመው ጦርነት እየተሰላቹ መምጣታቸውን በዚህም ላለቆቻቸው የሚያስተላልፉት ሐሰተኛ ሪፖርት መሬት ላይ ካለው ተጨባጭ ሁኔታ ጋር አብሮ አለመሄዱ እርስ በርስ መካሰስና መወቃቀሱ ተጠናክሮ መቀጠሉ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ይፋ ባደረገው የምህረት አዋጅ ለአገዛዙ ስልጣን አስጠባቂ ሲባል የትኛውም ወታደር ህይወቱን እንዳያጣ በተለይም በባንዳነት ተሰልፈው ህዝባቸውን የሚያስጨፈጭፉ የሚሊሻ የአድማ ብተናና የፖሊስ አባላት ጭምር የምህረት አዋጅ ተጠቃሚ በመሆን ትግሉን እንዲቀላቀሉ ተደጋጋሚ ጥሪ ሲያቀርብ መቆየቱ አይዘነጋም። የአሜሪካ መንግስት ዜጎቹ ወደ 5 የኢትዮጵያ ክልሎች በምንም አይነት ጉዞ እንዳያደርጉ አስጠነቀቀ። የጸጥታ ችግርን በምክንያትነትም መስሪያ ቤቱም አስቀምጧል። የአሜሪካ የውጭ ጉዳይ መስሪያ ቤትም ዜጎቹ በትግራይ፣ በአማራ፣ በአፋር፣ በጋምቤላና በቤንሻንጉል ጉሙዝ ክልሎች ምንም አይነት ጉዞ እንዳያደርጉ ሲል ዳግም አስጠንቅቋል። መስሪያ ቤቱ ትላንት ባወጣው መግለጫ በዓለም ላይ አሜሪካውያን የሚያደርጉትን ጉዞ በተመለከተ በሚያወጣው የማስጠንቀቂያ መረጃ ከፍተኛ የሆነውና ደረጃም 4 በሚል የሚታወቀው ምደባም ለኢትዮጵያ የሰጠ ሲሆን ማስጠንቀቂያውም በዋነኛነት የጸጥታ ችግርን በምክንያትነት አስቀምጧል። በታጣቂዎች የሚፈጸም ያለውን ግጭቶችን፣ ወንጀልና እገታን ጨምሮ እየተባባሱ የመጡ መሆናቸውን የጸጥታ ስጋትን ማየሉንም የውጭ ጉዳይ መስሪያ ቤቱ ገልጿል። ሚኒስቴር መስሪያ ቤቱ መጋቢት 23 ማለትም በትላንትናው ዕለት ባወጣው የጉዞ መመሪያ ማሻሻ በትግራይ፣ በአፋር፣ በአማራ፣ በጋምቤላና በቤንሻንጉል ጉሙዝ ክልሎች ከፍተኛ ስጋት መኖሩን በመጥቀስም የአሜሪካ ዜጎች ወደ እነዚህ አካባቢዎች የሚያደርጉትን ማንኛውም ጉዞ እንዲያቆሙ ሲል አስጠንቅቋል። መመሪያው እንዳመለከተው እነዚህ አካባቢዎች የታጠቁ ግጭቶች፣ በፖለቲካዊና ብሔርን መሰረት ባደረጉ ጥቃቶች እንደዚሁም በስፋት በሚታይ አለመረጋጋት የተጠቁ ሲሆን የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በአጭር ጊዜ ውስጥ ሊባባስና ሊለዋወጥ እንደሚችልም ጠቁሟል። በተለይ በጋምቤላ፣ በቤንሻንጉል ጉሙዝና የታጠቁ ቡድኖች በሚንቀሳቀሱባቸው የድንበር አካባቢዎችም የእገታ ስጋቶች መኖሩንም አስታውቋል። መስሪያ ቤቱ ከተጠቀሱት ክልሎች ውጪም ያሉትን በአጠቃላይ ደግሞ ኢትዮጵያን በደረጃ 3 ወይም ጉዞን እንደገና መመርመር፣ ማጤን፣ ሪኮንሲደር ትራቭል በሚለው ምድብ ውስጥ ያካተታት ሲሆን ለዚህም ግርግር፣ ሽብርተኝነት፣ የፈንጂ ስጋትና በመላ ኢትዮጵያ የሚታዩ የመገናኛ ዘዴዎች መቆራረጥን እንደ ምክንያትነት ጠቅሷል። አዲስ አበባ በአንጻራዊ ሁኔታ የተረጋጋች ብትሆንም በሌሎች የኢትዮጵያ ክልሎች አልፎ አልፎ የሚከሰቱ ግጭቶችና አለመረጋጋቶችም እንደሚቀጥሉም ገልጿል። የአሜሪካው የውጭ ጉዳይ መስሪያ ቤትም ሰራተኞቹም ከአዲስ አበባ ከተማ ውጪ ለመጓዝ ልዩ ፈቃድ እንደሚያሻቸው የሚያስገድድ መሆኑን ጠቅሶም ኤምባሲው ከፍተኛ ስጋት ባለባቸው አካባቢዎች ለሚጓዙ ዜጎቹም ድጋፍ የማድረግ አቅሙ ውስን መሆኑንም አስታውቋል። በተጨማሪም የኢሚግሬሽን ህጎችም ጥብቅ መሆናቸውን በመጥቀስም ህጎቹን መጣስም ባለማወቅም እንኳን ቢሆን ለከፍተኛ ገንዘብ ቅጣት፣ ለእስራት ወይም ከሀገር እንዳይወጡም ለሚጥል እገዳ ሊዳርግ ስለሚችል ዜጎቹ ሁለቴ ቆም ብለው እንዲያስቡ ሲል አስጠንቅቋል።
በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛትና አሳምነው ዕዝ በጋራ ባወጡት መግለጫ አንድ አመራር ማዋቀራቸውን ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አሳምነው ዕዝና ሸዋ ጠቅላይ ግዛት ዕዝ በጋራ አንድ አደረጃጀት መመስረታቸውን ይፋ ያደረጉ ሲሆን የጋራ አመራር ማዋቀራቸውን ዛሬ መጋቢት 24 ቀን 2018 ባወጡት መግለጫ ጠቅሰዋል። የአማራ ሕዝብ የህልውና አደጋ ተጋርጦበት እንዲቆይ ያደረገውና የህልውና አደጋ ውስጥ እንዲገባ በር የከፈተው የህዝብን ጥቅምና የህዝብን ጥያቄ የሚያስቀድም ድርጅት ባለመኖሩ መሆኑን የጠቀሰው መግለጫ ለግማሽ ምዕተ ዓመት በአማራ ህዝብ ላይ የተደቀነውን የህልውና አደጋ ቀድሞ በመርዳት አማራው መደራጀት አለበት በሚል ጽኑ እምነት ፕሮፌሰር አስራት ወልደየስ የትግል አጋሮቻቸው የመላው አማራ ህዝብ ድርጅት መኢአድን ቢመሰርቱም በወቅቱ በነበረው ስርዓትና ትግል ጠላፊዎች ረጅም ርቀት ሳይጓዙ መቅረታቸውን ጠቅሷል። በሸዋ ላለው የጋራ አመራር አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ዋና መሪ፣ አርበኛ ጠጁ ባበይ ምክትል ዋና መሪ፣ አርበኛ አማን እሸቱ ወታደራዊ አዛዥ፣ አርበኛ ኢሳያስ ደመቀ ምክትል ወታደራዊ አዛዥ፣ ዶክተር ታደሰ ተክለ ስላሴ ፖለቲካ መምሪያ ህዝብ፣ አርበኛ አከበር ስመኘው ህዝብ ግንኙነት መምሪያ፣ አርበኛ ግርማ ጌታቸው አደረጃጀት መምሪያ፣ አርበኛ ዳግማዊ አምደ ጽዮን ጽህፈት ቤት ኃላፊ የሆኑ ሲሆን መረጃና ደህንነትን ጨምሮ 28 ኃላፊነት ቦታዎች ላይ ዋና ዋና አመራሮች መመደባቸውን በዚሁ መግለጫ ተጠቅሰዋል። በምክትል መምሪያ መረጃና ደህንነት መምሪያን ጨምሮ 23 የፋኖ አመራሮች መሰየማቸውን የገለጸው መግለጫ የቀድሞው የደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ ድሪስ ምክትል ፖለቲካ መምሪያ ኃላፊ፣ አርበኛ ዶናይ አበበ ምክትል ህዝብ ግንኙነት መምሪያ መሆናቸውም ከዚሁ መግለጫ ጋር በተያያዘው ዝርዝር የኃላፊነት ድልድል ተጠቅሰዋል። ዛሬ ላይ ከአማራ ማህፀን የወጣ የአማራ ፋኖ ታላቁን የአማራ ህዝብ የሚመጥን መሰባሰቢያ ድርጅት ለመስራት ብዙ ውጣ ውረዶችን በማለፍና ጠንካራ ውይይቶችን በማድረግ በቋሚነት የአማራን ጥያቄ ሊፈታ በሚችል አካሄድ ከስምምነት በመድረስ የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረቱን ያስታወሰው የዛሬው መግለጫ በተፈጠረው የአማራ ፋኖ ብሔራዊ ንቅናቄ ውህደት መሰረትና ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ባስቀመጠው አቅጣጫ መሰረት በሸዋ የሚንቀሳቀሱት ሁለት ግዙፍ እዞች በአንድ ወጥ መዋቅር ስር የማደራጀት ስራ በተለያዩ ምዕራፎች ሲከናወን መቆየቱንም አስታውሷል። ድርጅታዊ አቅማችንን በፖለቲካዊ በወታደራዊና በአስተዳደራዊ ስራዎች ይበልጥ ለማጎልበትና መዋቅራዊ አሰራርን በማቀላጠፍ እዝና ሰንሰለቱን በጠበቀ መንገድ በጠላታችን ላይ የማያዳግም ድል ለመቀዳጀትና የህዝባችንን የህልውና ጥያቄ ለዘለቄታው ለመፍታት የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝና ሸዋ ጠቅላይ ግዛት ህዝብ በአንድ ጠንካራ መዋቅር ስር መዋሃዳቸውንም ይኸው መግለጫ አስታውቋል። በአዲሱ መዋቅር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ እና አሳምነው ዕዝ ስር የማዋሃድ ሂደቱ በተሳካ ሁኔታ መጠናቀቁን ለመላው ህዝባችን በኩራት እናበስራለን በማለት እርምጃ የአማራ ህዝብን ህልውና ለማስከበር በሚደረገው ጉዞ አዲስ ምዕራፍ የከፈተና የተበታተነ ጉልበት ወደ አንድ የሰበሰበ ታሪካዊ እርምጃ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝና የሸዋ ጠቅላይ ግዛት ህዝብ ዛሬ መጋቢት 24 ቀን 2018 ባወጡት በዚህ የጋራ መግለጫቸው ጠቅሰዋል። ቀደም ሲል የሸዋ ጠቅላይ ግዛት ህዝብ መሪ የነበረው አርበኛ መከታው ማሞ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበሮች አንዱ መሆኑ አይዘነጋም። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ዛሬ መጋቢት 24 ቀን 2018 በፖሊት ቢሮ አማካኝነት ተጨማሪ አመራር ምደባ ማድረጉን አስታውቋል። ከመደበኛ የህልውና ትግል ተጋድሎ ጎን ለጎን ድርጅታዊ መዋቅሩን በማጠናቀቅ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ለተለያዩ ኃላፊነት ቦታዎች ላይ አመራሮችን መመደቡን በዚሁ መግለጫ አስታውቋል። በዚህም ለ9 የተለያዩ አመራር ቦታዎች ላይ ኃላፊነት መስጠቱን አስታውቋል። በዚህም አርበኛ ማርከው መንግስት የአማራ ፋኖ ብሔራዊ ንቅናቄ ትምህርትና ስልጠና መምሪያ፣ አርበኛ ጸዳሉ ሙላት የአማራ ፋኖ ብሔራዊ ንቅናቄ ማህበራዊ ጉዳይ መምሪያ፣ አርበኛ ዘበነ በላይነህ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ እቅድና ስትራቴጂክ መምሪያ ኃላፊ፣ አርበኛ አብርሃም ኩራባቸው የአማራ ፋኖ ብሔራዊ ንቅናቄ መካናይዝድ ጦር መምሪያ ኃላፊ፣ አርበኛ ደሳለኝ ሲያስብ ሸዋ ጠቅላይ ግዛት አሳምነው ዕዝ ሰብሳቢ፣ አርበኛ ዮሐንስ ንጉሱ የጎንደር ጠቅላይ ግዛት በላይ ዕዝ ሰብሳቢ፣ አርበኛ ኤርሚያስ ጥጋቡ የአማራ ፋኖ ብሔራዊ ንቅናቄ ሎጂስቲክ መምሪያ ኃላፊ፣ አርበኛ ደሞዝ ግዳፍ ወታደራዊ መረጃና መገናኛ መምሪያ ኃላፊ፣ አርበኛ አበበ ሙላት ወታደራዊ ቃል አቀባይ በማድረግ መመደቡን ተጨማሪ ኃላፊነት ቦታዎች ላይ ወደፊት የሚመደቡ መኖራቸውን በዚሁ መግለጫ ጠቅሷል። አዲስ አበባን ወደ ኦሮሚያ ለመጠቅለል እየተንቀሳቀሰ የሚገኘው አገዛዝ የአገሪቱን ሕግ ምልዓተ ጉባኤ ባልሞላው ፓርላማ በማሻሻል በአዲስ አበባ የኦሮሚያ ክልል ፍርድ ቤት የኦሮሚያ ልዩ ኃይልና ፖሊሶች አገልግሎት የሚሰጡበትን ሕግ አጸደቀ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የወጡበት 8ኛ ዓመት ላይ ፓርላማው ምልዓተ ጉባኤ ሳይሞላ ዛሬ ለ60 ዓመታት የዘለቀውን የወንጀል ሕግ ስርዓት በማሻሻል አዲስ አበባን ወደ ኦሮሚያ ክልል ለማጠቃለል የኦሮሚያ ልዩ ኃይል፣ የኦሮሚያ ፖሊስ በአዲስ አበባ፣ የኦሮሚያ ፍርድ ቤት በአዲስ
አበባ መፍረድ የሚያስችላቸውን ህግ አጸደቅን ብለዋል። የህዝብ ተወካዮች ምክር ቤት የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ በዛሬው ዕለት ምልዓተ ጉባኤ ባይሞላም ያጸደቀ መሆኑን የምክር ቤቱን ውሎ መሰረት ያደረጉ ዘገባዎች ገልጸዋል። የህግና ፍትህ ጉዳይ ቋሚ ኮሚቴ የህጉን መሻሻል አስፈላጊነት ወሳኝነት ያብራራ ሲሆን የተቃውሞ ድምፅ ዶክተር ደሳለኝ ጫኔ የቀድሞ የአብን ሊቀመንበርን ጨምሮ የምክር ቤት አባላት ያሰሙ ቢሆንም ምልዓተ ጉባኤ ባልሞላው ፓርላማ በህገ ወጥ መንገድ ማጽደቃቸው ታውቋል። በዚህ ጉባኤ የተገኙት የፓርላማ አባላት ቁጥር 255 ሲሆን ህጉ ለ60 ዓመታት ሳይሻሻል የዘለቀ ቢሆንም ምክር ቤቱ ከ2013 ጀምሮ በረቂቅ ደረጃ ሲወያይበትና ይዞት እንደቆየ የተነገረ ሲሆን የጸደቀው ህግ 195 ማሻሻያ ተደርጎለታል የተባለ ሲሆን ከዚህ ቀደም በፍትህ ስርዓቱ ላይ ሲነሱ የቆዩ ጉዳዮችን መልስ የሚሰጥ ነው በማለት አሞካሽተውታል። የዜጎችን ፍትህ የማግኘት መብት እውነታን ለማግኘት እንዲሁም ከዚህ ቀደም ያልተካተቱ ህጎችን እንዳካተተ የሚገልጽ ቢሆንም ህጉ በ253 ድጋፍ ቢጸድቅም ሁለት የተቃውሞ ድምጾች የገጠሙት ቢሆንም ፓርላማው ምልዓተ ጉባኤ ሳይሞላ ያጸደቀው ህገ ወጥ ህግ በመሆኑ ወደፊት ህግና ስርዓት ሲሰፍን ይህ ህግ ሙሉ ለሙሉ ተግባራዊ ሊሆን እንደማይችል የተገለጸ ነው። ሌላው የቀድሞ የአብን አባል የኢህአፓን ወክለው በአዲስ አበባ ለምርጫ ዳግም የሚወዳደሩት ዶክተር አበባው ደሳለኝ ምልዓተ ጉባኤ ሳይሞላ መጽደቅ የለበትም ሲሉ በተጨማሪ ይህን የሚያህል ህግ ብዙ ተወካዮችና የትግራይ እንደራሴዎች በሌሉበት ማጽደቅ ተገቢ አይደለም የሚል መከራከሪያ አቅርበዋል። ፓርላማው ከዚህ ቀደም ምልዓተ ጉባኤ ባለመሙላቱ ስብሰባውን ሰርዞ የነበረ ሲሆን በዛሬው ዕለት ደግሞ ባይሟላም ህጉን ያጸደቀ ሲሆን ይህ በራሱ ህገ ወጥ ተግባር መሆኑ እየተገለጸ ነው። በሌላ በኩል ተቃውሞ የተነሳበት ለሁለት አካል ተመሳሳይ ስልጣን ይሰጣል በሚል ሲሆን እሱም የአዲስ አበባና የኦሮሚያ ክልላዊ መንግስት የተመለከተ ሲሆን ከፓርላማ አባላት በኩል የአዲስ አበባን የፍርድ ቤት ስልጣን ለኦሮሚያ ይሰጣል፣ ፍትህ ደግሞ በመሬት ወሰን ላይ የተመሰረተ ነው፣ በአዲስ አበባ የሚፈጠሩ ማናቸውም ወንጀሎች መታየት ያለባቸው በአዲስ አበባ ነው የሚል ሙግት የቀረበ ቢሆንም በአዲስ አበባ የሚፈጸሙ ወንጀሎች በኦሮሚያ ፍርድ ቤት ጭምር ይታያሉ የሚለው ህገወጥ አዋጅ አዲስ አበባ ከተማን በኦሮሚያ ክልል ለማጠቃለል የጠቅላይ ሚኒስትሩ አስተዳደር ሲወስድ የነበረውን ዘረኛ እርምጃ በህግ ማዕቀፍ ስም እያጠቃለለ መምጣቱ ማሳያ ነው ተብሏል። የፌዴራል ስርዓቱን የሚንድ ነው የተባለለት የህግ ረቂቅ ቋሚ ኮሚቴው ኦሮሚያ ክልል ፍትህ ቢሮ ይዳኝ ያለውን በከተማ በሚገኙ መስሪያ ቤቶች ቅጥር ግቢ የሚፈጸም ወንጀል ይህም ህገ መንግስታዊ መብት ነው በማለት ምላሽ ለመስጠት የሞከረ ቢሆንም አፈ ጉባኤ ታገሰ ጫፎ ለተነሱ ጥያቄዎች በሰጡት ምላሽ ለ6 ዓመታት በጥንቃቄ የታየ ህግ ነው፣ ችግር የለበትም በማለት ለአንዳንድ ጥያቄዎች መስጠት አያስፈልጉም በማለት ለመከላከል ሞክረዋል። አፈ ጉባኤው ይህ ህግ ብዙ ተለፍቶበታል በማለት ባልተሟላ ምክር ቤት ውስጥ እንዲጸድቅ በጥድፊያ መንቀሳቀሳቸው ወቀሳ አስከትለዋል። ዘንድሮ ይካሄዳል የተባለውን 7ኛ ዙር አገራዊ ምርጫ ተከትሎ አገሪቱን በማፍረስ ሌላ አገር ለመመስረት ይንቀሳቀሳል የሚባለው የጠቅላይ ሚኒስትር አብይ አህመድ አገዛዝ አዲስ አበባን ወደ ኦሮሚያ ለመጠቅለል ባለፉት 8 ዓመታት ሲወስዳቸው የነበሩ ዘረኛ እርምጃዎች የከተማዋን ህዝብ እንደ ሁለተኛ ዜጋ የሚቆጥር አዲስ አበባ ከተማን የአንድ ብሔር ንብረት አድርጎ የሚንቀሳቀስና ጠቅላይ ሚኒስትሩም በምክር ቤት ሳይቀር የኦሮሞ ህዝብን ድጋፍ አገኛለሁ በሚል አዲስ አበባ ውስጥ በርካታ ኦሮሞ ጠሎች አሉ በማለት የዘር ቅስቀሳና የጥላቻ ንግግር በማድረጋቸው ሲወቀሱ እንደነበር አይዘነጋም። አንቀጽ 25ን በተመለከተ የህግም ከፖለቲካ አኳያም በርካታ የሚነሱ ነገሮች አሉ። የፌዴራል መንግስትና የኢትዮጵያ ህዝብ መቀመጫ የሆነችውን አዲስ አበባ በአዲስ አበባ ውስጥ የኦሮሚያ ፍርድ ቤት ልዩ ኃላፊነት የሚሰጥ ነው። እንግዲህ ከዚህ አኳያ የተለያዩ ክልሎች ፍርድ ቤቶችም ለምን ይህን ኃላፊነት አልተሰጣቸውም የሚል ነው ሊያነሳ የሚችለው። ኦሮሚያ ንብረቶች፣ ፋይናንስ፣ መሰል ጥቅማ ጥቅሞች ነው የሚለው። ስለዚህ እነዚህ ጥቅሞችን ሁሉ የነካ የኢትዮጵያ ህዝብ ተጠያቂ የሚሆንበት ነው። የኢትዮጵያ ህዝብን ሁሉ ትኩረት የሚያደርግ የኢትዮጵያን ህዝብ ህይወት የሚወስን አንቀጽ ነው ይሄ አንቀጽ ማለት ነው። ስለዚህ ከህግ አኳያ የሚነሳው ነገር እዚህ ጋር ምንድን ነው? የኦሮሚያ ተቋማት የተቋቋሙት በፌዴራል ህግ መሰረት አይደለም፣ በፌዴራል አዋጅ መሰረት አይደለም። የኦሮሚያ ፍርድ ቤት፣ የኦሮሚያ ፖሊስ ወይም ሌሎች ተቋማት የተቋቋሙት ለምንድን ነው? ወደ ፌዴራል ወደ ህዝብ ተወካዮች ምክር ቤት ይሄ አጀንዳ የመጣው ለምንድን ነው? በጨፌ ኦሮሚያ ሊታይ ያልቻለው የሚል ነው። በመካከለኛው ምስራቅ ጦርነት ምክንያት በዓለም አቀፍ የነዳጅ ዋጋ ላይ የታየውን ከፍተኛ ጭማሪን ተከትሎም በኢትዮጵያ ውስጥ በአንድ ወር ውስጥ ለሁለተኛ ጊዜ የነዳጅ ዋጋም ክለሳ ተካሄደ። በኢትዮጵያ የነዳጅ የናፍጣና የቤንዚል ችርቻሮ ዋጋ ላይ እስከ 27 ብር የሚደርስም ጭማሪ መደረጉም ታወቀ። የንግድና ቀጠናዊ ትስስር ሚኒስቴር የነዳጅ ዋጋ ጭማሪን በትላንትናው ዕለት ይፋ ያደረገም ሲሆን ባወጣውም አዲስ የነዳጅ ችርቻሮ መሸጫ ዋጋ ቤንዚል 140
72 ከ21 ሳንቲም፣ ነጭ ናፍጣ 163 ብር ከ09 ሳንቲም፣ ኬሮሲን ወይም የኩራዝ ናፍጣ 151 ከ39 ሳንቲም፣ ቀላል ጥቁር ናፍጣ 163 ከ98፣ ከባድ ጥቁር ናፍጣ 160 ከ68 ሳንቲም፣ የአውሮፕላን ነዳጅ 150 ከ48 ብር እንዲሸጥም ተመኗል። የአሁኑ ጭማሪ ይፋ የሆነው ሚኒስትሩ ዶክተር ካሳሁን ጎፌም ከኢትዮጵያ ጋር ውል የገቡ የመካከለኛው ምስራቅ አገራት በሆርሙዝ ወሽመጥ መዘጋት ምክንያት በግዢ ሂደትና ተገዝቶ በመቅረብ ላይ የነበረ 180 ሺህ ሜትሪክ ቶን በላይ የነዳጅ አቅርቦት ማቅረብ እንደማይችሉ መግለጻቸውን ካስታወቁ ከአንድ ቀን በኋላ መሆኑን ታውቋል። ዶክተር ካሳሁን መንግስት የነዳጅ አቅርቦትን ለማሳለጥ በተባባሪ ገበያ ወይም ስፖት ማርኬት አማካኝነት በከፍተኛ ውድ ዋጋ በመግዛት በማቅረብ ላይ ይገኛል ያሉ ሲሆን እንደ ሚኒስትሩ ገለጻ በተባባሪ ገበያ የሚገዛው ነዳጅ ዋጋም ከመደበኛው በ3 እጥፍ ይጨምራልም ብለዋል። ከኢራን ጦርነት በፊት በበርሜል 80 የአሜሪካን ዶላር የነበረው የተጣራ ነዳጅ ናፍጣ አሁን ላይ $230 እየተሸጠ መሆኑን የገለጹት ሚኒስትሩ ቤንዚል ከነበረበት 72 የአሜሪካን ዶላር ገደማ የበርሜል ዋጋ ወደ 150 የአሜሪካን ዶላር ማሻቀቡንም ገልጸዋል። አሜሪካና እስራኤል በኢራን ላይ ከከፈቱት አንድ ወር የተሻገረው ጦርነት በዓለም ነዳጅ አቅርቦት ላይ ከፍተኛ መስተጓጎል እንደዚሁም ዋጋ ጭማሪ ያስከተለ ሲሆን ኢራን ከዓለም የነዳጅና የጋዝ ምርት ውስጥ 20% የሚተላለፍበትን የሆርሙዝ ወሽመጥን መዝጋቷን ተከትሎ በርካታ የዕቃ መጫኛ መርከቦችም ጉዟቸውን ለማቆም አሊያም አቅጣጫቸውን ለመቀየርም ተገደዋል። በወሽመጡ በኩል የሚያልፉ ነዳጅ ተጠቃሚ የሆኑ የእስያ አገራት የስራ ቀናትን ከመቀነስም እስከ ተቋማትን የመዝጋት እርምጃ የወሰዱ ሲሆን በኢትዮጵያ በአንዳንድ የመንግስት ተቋማት ሰራተኞችም የዓመት ረፍትም እንዲወጡ እየተገደዱ መሆናቸው ታውቋል። መንግስት ነዳጅ ለየትኞቹም ተሽከርካሪዎች ቅድሚያ መሰጠት እንዳለበት መመሪያዎችን ማውጣቱን መዘገባችን ይታወሳል። በአዲስ አበባ በግዳጅ የምርጫ ካርድ እንዲወስዱ የተደረጉት ጭምር ተጨማሪ ጫና ውስጥ እንዲገቡ ካድሬዎች መመሪያ ተሰጥቷቸው እየተንቀሳቀሱ ነው። ከአዲስ አበባ አላግባብ ወደ ኦሮሚያ ክልል የተካለለውን ጨምሮ ሸገር በተባለው ከተማ ቱሉ ዲምቱ ላይ የታክሲ አሽከርካሪዎች ሳይቀር የምርጫ ካርድ ካላወጡ ስራ እንደማይሰሩ ጫና ላይ መውደቃቸው ታውቋል። ገዢው ብልጽግና ፓርቲ አስቀድሞ ያጭበረበረውን ምርጫ ተከትሎ የይስሙላ ድራማውን ለመስራት በህዝቡ ላይ እየወሰደ ያለው ጫና በአዲስ አበባ በተለይ ተጠናክሮ መቀጠሉን ከንቲባዋ ጽህፈት ቤት ሾልኮ የወጣው የካድሬዎች መመሪያ አጋለጠ። ካድሬዎች ቤት ለቤት እየዞሩ ካርድ እንዲወስዱ ያደረጓቸውን ካርድ ያልወሰዱትን አገልግሎት እንደማያገኙ ቅስቀሳቸውን አጠናክረው እንዲቀጥሉ ምርጫ መርጣለሁ የሚሉትን በከፍተኛ አረንጓዴ፣ በመካከለኛ ቢጫ፣ በዝቅተኛ ቀይ በማለት እየፈረጁ ካድሬው ቀን በቀን በሚሰራው ቅስቀሳ ከቀይ ወደ ቢጫ፣ ከቢጫ ወደ ከፍተኛ እያለ በስሩ በግዳጅ ምርጫ ካርድ እንዲወጡ ያደረጋቸውን በምርጫው ያላቸውን አመለካከት መሰረት አድርጎ ከፍተኛ ስራ እንዲሰራ ይሄው የውስጥ መመሪያ አዞ እየተንቀሳቀሱ መሆኑ ታውቋል። ካርዱን የወሰዱት ነዋሪዎች፣ አመራርና አባላት በሙሉ የምርጫ ካርድ ለማስወሰድ በትስስር የያዙትን ያስመዘገቡትን ቪአይዲ የተሰኘ ቁጥርና የምርጫ ጣቢያ ስም በመመዝገብ 1 ለ2 ትስስር በመፍጠር መከታተል ይገባቸዋል። ይህ በንቃት ሊፈጸም ይገባል የሚል መመሪያ ጭምር መካተቱና ይህንኑ ለማስፈጸም እየተንቀሳቀሱ መሆኑ ታውቋል። ከአዲስ አበባ አላግባብ የከተማው ከንቲባ አዳነች አቤቤና የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ከ2 ዓመት በፊት ያደረጉት በተባለው ስምምነት ከአዲስ አበባ ነዋሪነት ወደ ኦሮሚያ ክልል ሸገር ሲቲ የተካተቱትን ጨምሮ በቱሉ ዲምቱ መናኸሪያ የታክሲ ሹፌሮች ካርድ ያልወሰደ ይቀጣል፣ የትራንስፖርት አገልግሎት አይሰጥም እያሉ እያዋከቡና እያስፈራሯቸው መሆኑንም ያገኘነው ተጨማሪ መረጃ ይገልጻል። በአዲስ አበባ የመራጮች ምዝገባ ላይ አብዛኛው የመንግስት ሰራተኛ፣ የብልጽግና አባላት፣ መምህራን፣ አንዳንዶች ከሚሰሩበት ወረዳ ሌላ ቦታ ተቀያይረው ምርጫ መዝጋቢ ሆነው እየሰሩ የሚገኝ ሲሆን ምርጫው አስቀድሞ መዘረፉን የሚያሳየው ይሄው መረጃ በየወረዳ የብልጽግና ፓርቲ የሚዲያና ኮሚኒኬሽን ላይ የተመደቡ አመራሮች የፓርቲውን የሚዲያ ተሳትፎና ገጽታ ለመገንባት አንድ ሰው 60ና 70 በላይ ፌስቡክ ፔጅ በመክፈት ላይክ ሼር የሚወርድላቸውን በዚህ መልኩ አስተያየት ለጥፉ በሚል አይናቸውን አፍጠው በውሸት እንዲያወድሱ ጫና ጭምር እያደረጉ መሆኑ ታውቋል። ምርጫ ቦርድ ለይስሙላ ገዢው ብልጽግና ፓርቲ በግዳጅ የምርጫ ካርድ እያስወሰደ በመሆኑ ምርጫውን እስከ መሰረዝ እደርሳሉ ያለ መግለጫ ያወጣ ቢሆንም በገዢው ብልጽግና ፓርቲ ጫማ ስር የሚገኘው ምርጫ ቦርድ የተዘረፈውን ምርጫ ለማስፈጸም ገዢው ብልጽግና
ፓርቲ መልምሎ የሰጠውን እንደ ገለልተኛ ተቀብሎ ለምርጫ አስፈጻሚነት ማሰልጠኑንና ወደፊትም በምርጫው ላይ እነዚሁ የገዢው ብልጽግና ፓርቲ ካድሬዎች በተለያዩ አካባቢዎች ላይ ተመድበው የሚሰሩ መሆናቸውን ያገኘነውን መረጃ መሰረት አድርገን ከዚህ ቀደም ማጋለጣችን አይዘነጋም። ምርጫውን አስቀድሞ የዘረፈው ገዢው ብልጽግና ፓርቲ 466 መቀመጫዎችን አሸንፍ ያለ ሲሆን ይህንኑ ድራማ ለመስራት መጪውን ግንቦት 24 ቀን 2018 እየጠበቀ ቢሆንም በአገሪቱ የእርስ በርስ ጦርነት እየተካሄደ ባለበት በርካታ የህሊናና የፖለቲካ እስረኞች በሚገኙበት የአፈና ምርጫ ማድረግ የአገሪቱን ችግር አይፈታም፣ በምርጫ ስም ድራማ ይቁም የሚሉ ተቃውሞዎች ተጠናክረው ቀጥለዋል። በወጣቶች መስዋዕትነት ላይ ተረማምዶ ወደ ስልጣን የወጣው ስርዓት አፈሙዙን ወደ ህዝብ ለማዞር ቀናት እንዳልፈጀበት የጠቅላይ ሚኒስትሩ አገዛዝ በህዝብ ተቃውሞ ወደ ስልጣን ከወጣ በኋላ ህዝብን ክዶ እየጨፈጨፈ መሆኑን ኢህአፓ ባወጣው መግለጫ ገለጸ። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዛሬ ጠቅላይ ሚኒስትሩ ስልጣን ላይ ያወጡበትን መጋቢት 24 ቀን 2018 አስታኮ ባወጣው መግለጫ በወጣቶች መስዋዕትነት ላይ ተረማምዶ ወደ ስልጣን የወጣው ስርዓት አፈሙዙን ወደ ህዝብ ለማዞር ቀናት አልፈጀበትም ሲል አስታውቋል። ባለፉት ዓመታት መፈናቀል፣ ጅምላና ማንነት ተኮር ግድያዎች፣ እስር፣ መሳደድ፣ ፍርሃት የኢትዮጵያ ህዝብ ኑረት የአምባገነኑ ደግሞ ስርዓት መገለጫ መሆኑን የሚታይ ሀቅ መሆኑን የጠቀሰው ፓርቲው የኢትዮጵያ ህዝብ አሁን እየኖረበት ያለው አሰቃቂ ሁኔታ ለመቀየር በጋራ ቆሞ መታገል ይገባዋል ሲል ጥሪ አቅርበዋል። በጠቅላይ ሚኒስትሩ የሚመራውን አገዛዝ በተመለከተ ስርዓቱ በመሳሪያና በሌሎች መንገዶች አስፈራርቶ አስወጥቶ ደግፎኛል ያለው ነዋሪ ሳይሆን መገደልና መፈናቀል አስመርሮት አትግደሉኝ እያለ ያለው ወጣት የኢትዮጵያ አሁናዊ መልክ ነው ሲል አስታውቋል። ዜጎችን በማስገደድ ሰልፍ ወጥታችሁ ደግፉኝ የሚለው ብልጽግና ኢህአፓ በቅርቡ የሚጠራውን ሰላማዊ ሰልፍ በተመለከተ ምን እንደሚል እያየን ያለነውና ወደፊትም የምናየው ጉዳይ ነው በማለት ኢህአፓ በቅርቡ ሰልፍ ጠራለሁ ማለቱን ተከትሎ የሌሎችን አጀንዳ ለማስፈጸም ይንቀሳቀሳል በማለት በገዢው ብልጽግና ፓርቲ ካድሬዎች በኩል ከፍተኛ ማስፈራሪያና ጫና አመራሮቹን ጭምር መጣሉ እየተጠቀሰ ሲሆን ከዚህ ቀደም ፓርቲው የጠራው ሰልፎች አመራሩን ለእስር ፓርቲውንም ለፍረጃ እንደዳረጉት አይዘነጋም በማለት ኢህአፓ በመግለጫው አስታውሷል። ከኢህአፓ ጎን በመቆም ከመቼውም ጊዜ በላይ ሰላማዊ ትግሉን በማጠናከር ኢትዮጵያና ኢትዮጵያን እንድንታደግ ጥሪያችንን እናቀርባለን በማለት ኢህአፓ ለህዝቡ ጥሪ ያቀረበ ሲሆን ከዚህ ቀደም አገዛዙ ጦርነት ይቁም፣ ሰላም ይስፈን በሚል ኢህአፓ አመራሮችን ጨምሮ በአዲስ አበባ ከተማ ተጠርቶ የነበረውን ሰልፍ እንዳይካሄድ በማድረግ አመራሮቹን ሰብስቦ ማሰሩን የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ድርጊቱን በማውገዝ ጠመንጃ ካነሳው ኦነግ ጋር ጭምር ሰላም ድርድር በሚል በታንዛኒያ አሩሻ ሁለተኛ ዙር ድርድሩን እንዲከሽፍ ያደረገው በጠቅላይ ሚኒስትሩ የሚመራው የኦሮሞ ብልጽግና ፓርቲ መሆኑን የኔ ፓርቲ ነው የሰላም ስምምነቱን ያደናቀፈው በማለት በአዲስ አበባም ጦርነት ይቁም ሰላም ይስፈን የሚለው ሰልፍ እንዳይካሄድ የተደረገበትን እርምጃ በመቃወም የጠቅላይ ሚኒስትሩን አስተዳደር የነቀፉ ሲሆን አቶ ታዬ ደንደአ የነቀፋ አስተያየት በሰጡ በሰዓታት ውስጥ ጠቅላይ ሚኒስትሩ ከስልጣን አንስቼዎታለሁ ያሉ ሲሆን ጠቅላይ ሚኒስትሩ በንጹሐን ሞት የሚደሰት ዜጎችን እርስ በርስ አጨፋጭፎ ስልጣኑን ለማስቀጠል የሚፈልግና ጨካኝ በማለት ለሰላም ያልተዘጋጁ ይልቁኑ ስልጣናቸውን በትርምስና በግጭት ማስቀጠል እንደሚፈልጉ መናገራቸውን ተከትሎ ተደብድበው መታሰራቸውና መንግስት ያስታጠቃቸውን መሳሪያ ህገወጥ በማለት አገዛዙ በተቆጣጠረው ካንጋሮ ፍርድ ቤት 7 ዓመት ተፈርዶባቸው በሌላ መፈንቅለ መንግስት ተጨማሪ ክስ ዛሬም ድረስ እየተጉላሉ እንደሚገኙ አይዘነጋም። ዛሬ በኦሮሚያ ክልል በግዳጅ የተጠሩት ሰልፎችን ሐሰተኛ ነቢያት የሚባሉት ጭምር በፊት አውራሪነት የተቀላቀሉ ሲሆን በዚህም እዩ ጩፋ የተባለው በአምቦ በተደረገው ይሄው በካድሬዎች ጫና የተጠራው ሰልፍ ላይ በፊት አውራሪነት መገኘቱ እነዚህ በነቢያት ስም የሚንቀሳቀሱ ግለሰቦች የአብይ አህመድን ጭፍጨፋ ለማስቀጠል በተደጋጋሚ በአደባባይ ድጋፋቸውን ሲሰጡ መቆየታቸውና በሃይማኖት ሽፋን ያገዛዙን ስልጣን ለማስቀጠል መንቀሳቀሳቸው ሲያስወቅሳቸው እንደነበረ አይዘነጋም። የኢትዮጵያ ስፖርት ፌዴሬሽን የተደቀነበትን የአትሌቶች የውጤት ማሽቆልቆልና ብልሹ አሰራርን እንዲያርም የህዝብ እንደራሴዎችም አሳሰቡ። አትሌት ስለሺ ስህን እርምት እንወስዳለን ሲል ቃል ገባ። በትናንትናው ዕለት ከህዝብ ተወካዮች ምክር ቤት በኦዲት ጉዳይ ማብራሪያ ለመስጠትም የቀረቡት የስፖርት ፌዴሬሽኑ ባለስልጣናት በተለይ የኢትዮጵያ አትሌቲክስ ፌዴሬሽን ባለስልጣናት የአመራር ችግር እንደገጠማቸው ከጥቂት ዓመታት ወዲህ የኢትዮጵያ አትሌቶችና ድል እየተራራቁ መምጣታቸው የህዝብ እንደራሴዎችም ትዝብታቸውን አስታውቀዋል። ከዚህም የአትሌቶችም ችግር ጋር በተያያዘ በርካታ አትሌቶችም እድሜያቸውን በህጋዊ ማስረጃ አለማቅረብ፣ አትሌቶችን በቀጥተኛነት መቆጣጠር አለመቻሉ የአትሌቲክስ ፌዴሬሽን አስተማማኝ አሰራርን እንዲከተል የህዝብ እንደራሴዎችም በመንግስትም የቋሚ ወጪ አስተዳደርና ቁጥጥር ኮሚቴ አሳስበዋል። በምክር ቤቱ የቋሚ ኮሚቴው ሊቀመንበሯም ዶክተር የሽመቤት ደምስ ለስፖርት ተቋማት የሚደረገው
የሚደረገው የቴክኒክና የገንዘብ ድጋፍም ግልጽ በሆነ መንገድ ሊዳረሳቸው እንደሚገባም ገልጸው የስፖርት ማሰልጠኛም ተቋማትም ስፍራዎችም በማስፋፋት ረገድ ባለድርሻም አካላትም ተጠናክረው ሊሰሩ እንደሚገባም አሳስበዋል። ይህ አይነቱ ወሳኝ እገዛም በተከታታይነትም አለመካሄዱ በአንድ ወቅት ገናና የነበረው የኢትዮጵያ አትሌቲክስ ጉዞውን የኋልዮሽ እንዲጓተት ማድረጉንም በቁጭትም ገልጸዋል። ከዚህ በተጨማሪ የስፖርት ቁሶችን በማስተዳደር በስልጠና ቁሶችና በሽልማቶች ዙሪያም ታይቷል የተባለውን የተጋነነ ክፍተትን ለአላስፈላጊ ወጪ መጋበዙን ቀደም ሲል የገለጹት የምክር ቤቱ አባላትም በቅርቡ መጠነኛም ለውጥ መታየቱን በመልካም ጎኑ እንመለከተዋለንም ብለዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌትም ስለሺ ስህል በበኩሉም ከምክር ቤቱ አባላት የቀረበውን ጥቆማ በገንቢ መልኩ እንደሚመለከተው ገልጾ አሁን ላይ ተከስቷል የተባለውን ብልሹ አሰራር እንደሚቀየርና አዲስ በወጣ ጠንካራ አሰራር ተገቢው እርምጃ እንደሚወስድም ገልጾ ለተገቢው ትችትም ምላሽ እንደሚሰጥም አትሌትም ስለሺም አረጋግጧል። በሮማ አደባባይ በባዶ እግሩ ሮጦም ማራቶንን የኢትዮጵያ ብቻ ሳይሆን የአፍሪካ መለያ ያደረገው ሻምበል አበበ ቢቂላም ማርሽ ቀያሩ ምሩጽ ይፍጠር ከ27 በላይ የዓለም ሪካርዶችን የሰበሰበው ሻለቃ አትሌት ኃይሌ ገብረስላሴ የ10,000 የመጀመሪያው አፍሪካዊት የኦሎምፒክም የወርቅ ሜዳሊያ አጥላቂ በኦሎምፒክ በማራቶን ውድድር የመጀመሪያዋ የማራቶን ሴትም አሸናፊ የሆነችውን ፋጡማ ሮባን የመሳሰሉት ብርቅዬና ስመጡር ዘመን ተሻጋሪ አትሌቶች ያፈራችው የኢትዮጵያ የሁልጊዜም ተፎካካሪ የሆነችው ኬንያን ጨምሮ በአትሌቲክሱ ዓለም ስማቸው በእጅጉ ባልታወቁም አገራት ከቅርብ ጊዜያት ወዲህ መበለጧም የስፖርት ቤተሰቡን በእጅጉም አሳዝኗል። አስቸኳይ እርምጃም ካልተወሰደም ኢትዮጵያም ተሳታፊ ልትሆን ትችላለችም ለሚል ስጋት መዳረጉም ተመልክቷል። በውጭ ሀገር የሚገኙ ኤምባሲዎች የኢትዮጵያን ሕዝብ እያዋረደ ያለውን አገዛዝ የኢትዮጵያ ቀን የሚል ድግስ ላይ መጠመዳቸው ከሰብአዊ መብት ተሟጋቹ ተቃውሞ አስከተለ። የኢትዮጵያ ሕዝብን ጥያቄ ለመመለስ ኢትዮጵያ በማለት ሕዝብን በማታለል ሕዝብን ክደው የዘረኛ አጀንዳቸውን ለማስፈጸም እየተንቀሳቀሱ ያሉትና ባለፉት 8 ዓመታት የተለያዩ ጦርነቶችን በማንሳት በአሁኑ ወቅት በአማራ ሕዝብ ላይ የከፈቱትን ጦርነትና በኦሮሚያ ክልል እየተካሄደ ያለውን ውጊያ ተከትሎ ከፍተኛ የጦር ወንጀልና የዘር ማጥፋት እየፈጸመው የሚገኘው ጠቅላይ ሚኒስትር አብይ አህመድ አገዛዝን ለማወደስ በውጭ ሀገራት የሚገኙ ኤምባሲዎች የኢትዮጵያ ሕዝብን እያዋረዱ የኢትዮጵያ ቀን በድግስ ለማክበር መሞከራቸው ተቃውሞ እያስከተለባቸው ሲሆን ታዋቂው የሰብአዊ መብት ተሟጋች በብራስልስ የሚገኘው ኤምባሲ ያደረገለትን ጥሪ ተከትሎ ተቃውሞውን በአደባባይ ጻፈ። አቶ ያሬድ ኃይለማርያም የቀድሞ የኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ዋና ዳይሬክተርና ከዓለም አቀፍ የሰብአዊ መብት ተሟጋቾች ጋር የሚሰራው የመብት ተሟጋቹ የኢትዮጵያ ሕዝብን እያዋረዱ የኢትዮጵያን ቀን በድግስ ማክበር ለኢትዮጵያ ኤምባሲ በብራስልስ በማለት ምላሽ ሰጥቷል። በጠዋቱ በማላውቀው የቤልጂየም ስልክ ቁጥር ብራስልስ ከሚገኘው የኢትዮጵያ ኤምባሲ ከዚህ በታች ያያዝኩትን የድግስ ጥሪ ደረሰኝ በማለት ከኤምባሲው የተደረገለትን ጥሪ ይፋ በማድረግ ባወጣው አስተያየቱ ጥሪው በአጭሩ ኤፕሪል 18 የኢትዮጵያን ቀን ስለምናከብር ተገኝተው የተዘጋጀው ድግስ ተቋዳሽ ይሁኑ የሚል ነው። ጥሪውን እንዳየሁት የተሰማኝ ነገር ጥሪው በተላከበት ስልክ ቁጥር ምላሽ ሰጥቻለሁ ብሏል። የኢትዮጵያን ሕዝብ ለከፋ ስቃይ፣ ጦርነትና መከራ የዳረገ ስርዓት የኢትዮጵያን ቀን እንደምንስ የማክበር የሞራል መሰረት አለው? በድሮን የሚጨፈጭፈው በልማት ስምና በማንነቱ ከቀዬው የሚያሳድደው የሚገድለው በላሸቀው ኢኮኖሚና መንግስታዊ ቅርጽ በተሰጠው ሙስናና ዝርፊያ ተራቁቶ ለረሃብ የተጋለጠው ስራና የኑሮ ዋስትና ተነፍጎ ለአረብ ሀገር ባርነት የተዳረገ ወገናችንን የዘነጋ መንግስት የኢትዮጵያ ቀን ለማክበር እንዴት ይቻለዋል? መጀመሪያ ህዝቡን አክብሩት። አውሮፓ በቅንጦት ለሚኖር ዲያስፖራ ከምትደግሱ የተራበውን ህዝብ አብሉት። መጀመሪያ ኢትዮጵያን አክብሯት በማለት ተቃውሞውን ጽፏል። እንዲህ ያለው በሚሊዮን ኢትዮጵያን ደም እጆቹ የጨቀየ በሚሊዮኖች ሞት የሚዘባበት በአገር ኪሳራ በተደገሰ ዝግጅት ላይ ለመታደም ህሊና አይፈቅድልኝም። በዚህ ድግስ ለሚታደሙትም ማዝናለሁ። እኔ ግን የማልታደም መሆኔን ለመግለጽ ነው። ከዚህ በፊት በዘመነ ወያኔ ህዝብ አገር ቤት እያለቀ ኤምባሲው ዲያስፖራውን የአገር ቤት ጠጅና ቁርጥ እያመጣ ሲጋብዝ ግብዣውን መጠየፌን ገልጬ ነበር። የግፍ አዙሪት ግፈኞቹ ቢቀያየሩም አልነጠፈም በማለት ድርጊቱን ተቃውመዋል። ይህ በእንዲህ እንዳለ የቀድሞው ጦማሪና አክቲቪስት በፍቃዱ ኃይሉ የጠቅላይ ሚኒስትሩን የ8 ዓመታት ስልጣን ማማ ላይ መቆየትን አስታኮ ሰፋ ያለ ጽሁፍ በማውጣት የሀገሪቱን ተጨባጭ ሁኔታና የጠቅላይ ሚኒስትሩን ሚና ተንትኗል። አብይ አህመድ ጠቅላይ ሚኒስትር ከሆኑ ወዲህ በየ2 ዓመቱ አስተዳደራቸውን የሚገመግም መጣጥፍ ሲጽፍ መቆየቱን ያስታወሰው በፍቃዱ ዘንድሮም ባህሉን ለማስቀጠል ይህንኑ መጽሐፉን በቅድሚያ ከዚህ ቀደም የነበሩትን ጽሁፎች በተመለከተ በተለይም የመጀመሪያውን 2 ዓመት ሲሞላቸው በጻፈው ጽሁፍ ሃይማኖታዊ ሰበካን ካነቃቂ ንግግር ጋር በመቀየጥ የንግግር ዘያቸው አታላይ አንደበት አባታዊ አገዛዝ ስርዓት እንደገነቡ ለመከራከር ሞክሮ እንደነበር አስታውሶ ክርክሬ መንግስታቸው እኛ ዜጎቹን ልክ
መልክ በራሳቸው መወሰን የማይችሉ እንደ ህጻናት ይመለከተናል የሚል እንደነበር ገልጿል። ይህንን ጽሁፍ በጻፍኩበት ወቅት አብይ አህመድ በመሃል አገር ከፍተኛ ድጋፍ ስለነበራቸው ምንም እንኳን ትችቴ መረረ ሊባል የሚችል አይነት ባይሆንም እንዲህ ያለ ትችት ከመሃል አገር ሰው ጭራሹን አልተለመደም ነበርና ከአንዳንድ ወዳጆችም ሳይቀር ብዙ ነቀፌታ አስከትሎብኛል ብለዋል። 4 ዓመት ሲሞላቸው የመረረ ትችት መጽሐፉን ከድጡ ወደ ማጡ በሚል ርዕስ የሰጠውን ትችት በመጀመሪያ በፍትህ መጽሔት የሽፋን ገጽ ላይ መታተሙን አስታውሶ ከዚያ በብዙ ማህበራዊ ሚዲያዎች መተረኩን በወቅቱ የኢትዮጵያ ከፍተኛ ፈተና ውስጥ የገባችበት እንደነበር የእርሳቸውን 4 ዓመታት ስገመግመው አብይ አህመድ የብልጽግና ፓርቲ ብቸኛ ሰው በመሆን ፓርቲው ራሳቸው ናቸው በሚል በመግለጽ ወደ ፈላጭ ቆራጭነት ማደጋቸውን፣ ትግራይ ከኢትዮጵያ ወደ መሰናበት እያመራች መሆኗን፣ ኦሮሚያ አኪል ዳማ ሊያስብላት የሚችል በታጣቂዎችና መንግስት መሃል የተያዘ ህዝብ መኖሩን፣ የህግ የበላይነት መንኳሰስ፣ የነውጠኞች መንሰራፋት እንዲሁም የእርሳቸው አመራር የነውጥ ቀዛፊነት በሚል ጠቅሼ ለዚህ ሁሉ ዋናው ተጠያቂ እርሳቸው መሆናቸውን ደምድሜ የጻፍ የጊዜ ብዙ ወዳጆቼ ከክፉ ይጠብቅ ከማለት በቀር ከድምዳሜ እምብዛም የተለየ ድምዳሜ አልነበራቸውም በማለት የጠቅላይ ሚኒስትሩን አገዛዝ ባለፉት 8 ዓመታት ከጊዜ ወደ ጊዜ የተባባሰ የመጣበት አፋኝነቱን በዝርዝር ገልጿል። ጦማሪና የመብት ተሟጋች በፍቃዱ ኃይሉ ጠቅላይ ሚኒስትር አብይ አህመድ 8 ዓመታት በስልጣን ማማ ላይ የሚለውን ሰፋ ያለ ጽሁፍ በማህበራዊ ሚዲያው አጋርቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዋና አቃቢ ሹማን ፓም ባንዲን ዛሬ ከኃላፊነት ማሰናበታቸውን ተሰማም። ለሹም ሽረቱ ዋነኛ መንስኤም በወሲብ ቅሌትም በተዘፈቀው በጄፍሪ ኤፕስቴን እና በጸረ ትራምፕ ዘመቻ ላይ የተሰማሩ ወገኖችን አደብ አለማስገዛታቸው ነው ተባለ። የቀድሞዋ የአገር ውስጥ ሹማን ክሪስቲ ናኦሚን ከስልጣን ካስወገዱ 1 ወር ባልሞላ ጊዜ ውስጥ ተመሳይ እርምጃ የወሰዱት ፕሬዚዳንት ዶናልድ ትራምፕ አቃቢ ሕጓን ፓምን የሚመሩት የፍትህ ሚኒስትር በቀድሞ የወሲብ ቅሌት ተጠርጣሪው ጄፍሪ ኤፕስተን እንዲሁም በበርካታ የፕሬዚዳንቱ ተቃዋሚዎች ላይ ውጤታማ ያሉትን እርምጃ አለመውሰዳቸው ተጠርጥሯል። ምክትል አቃቢ ሕግም ቶድም ባላንች በተጠባባቂ ሹም እንዲያገለግሉ በማህበራዊ ትስስር ገጻቸው ያሳሰቡት ፕሬዚዳንት ትራምፕ የቀድሞው የወንጀል መከላከያም ጠበቃ ቦንዲም በጣም ብልህ ክብር ያላቸው ሴት አሜሪካዊት አርበኛም ታማኝ ጓደኛ ናቸው በማለትም አወድሰዋቸዋል። ከዚህም በተጨማሪ ፕሬዚዳንት ትራምፕ ቦንዲ በስልጣን ዘመናቸው ከ1900 ዓመት ወዲህ አሜሪካም አይታው የማታውቀውን ወንጀለኞችም በቁጥር ስር ማዋል ፓም ከፍተኛ አስተዋጽኦ አድርገዋል። ለዚህም አስተዋጽኦአቸው ፓምን እንወዳቸዋለን ወደ ሆነው የግል ተቋም ስራም ዘርፍም ውስጥም ተሰማርተዋልም ብለዋል። ተሰናባቹ ባንዲ በቀጣዩ የሽግግር ጊዜያትም ደከመኝ ሰለቸኝ ሳይሉ ተግቼም እሰራለሁ በማለት ለፕሬዚዳንት ዶናልድ ትራምፕ ያላቸውን ታማኝነትም በማህበራዊ ትስስር ገጻቸው አጋርተዋል። የቀድሞዋ የአሜሪካ መንግስት የካቢኔት አባሏም የቀድሞዋ የአገር ውስጥ ሹማ ናኦሚ በሚኒሶታ ግዛት 2 አሜሪካውያን ዜጎች በጸጥታ ኃይሎች በግፍ መገደላቸውን ተከትሎም ተገቢውን እርምጃም አልወሰዱም። ሟቾቹን የአገር ውስጥ አሸባሪዎች በማለት መፈረጃቸውን ተከትሎ በተነሳው ታላቅ ህዝባዊ ቁጣ ምክንያት ባልጠበቁት ሰዓት ከስልጣን መነሳታቸው አይዘነጋም። የተወሰኑ የሪፐብሊካን ፓርቲ የህዝብ እንደራሴዎችም በቦንዲም ከስልጣን መገለል የተሰማቸውን ደስታ በመግለጽ ለፕሬዚዳንቱ ያላቸውን ታማኝነት በማህበራዊ ትስስር ገጻቸው እያጋሩ መሆናቸውን ለማወቅ ተችሏል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።